ሰላም ጤና ይስጥልን ውድ የአዲስ ሕይወት ተመልካቾቻችን፣ ሳምንታዊ ዝግጅታችን ተጀምሯል። አብራችሁን ቆዩ። እርግዝና የ9 ወር ጉዞ ነው። ነገር ግን አንዳንድ ጊዜ ውስብስብ ነገሮች መፈጠር የበለጠ አስቸጋሪ ያደርጉታል። የማህፀን ውስጥ እድገት መቀነስና ዝቅተኛ የጽንስ እንቅስቃሴ ሲከሰት የእናትንና የህፃኑን ጤና እንዲሁም ደህንነትን ማረጋገጥ ተጨማሪ እንክብካቤና ወቅታዊ ሕክምናም ሊያስፈልገው ይችላል። በዛሬው የአዲስ ሕይወት ዝግጅታችን የጽንስ አንጎልና የነርቭ እድገት ክትትልን እንመለከታለን። መልካም ቆይታ። ማህፀን ውስጥ ያለ ጽንስ አእምሮ ወይም ሲኤንኤስ አእምሮ ክፍል የሚጀምረው 27ኛው ቀን ጀምሮ ነው። በ27ኛው ቀን የነርቭ ዘንጎች ወይም ፊውዥን ተገናኝቶ አእምሮ ውስጥ የሚገናኘው ክፍል ማለት ነው፣ እሱ ይጀምራል ማለት ነው። ከዛ በኋላ የአእምሮ ክፍል እያደገ ሄዶ በ16ኛው ሳምንት ወይም ከ4 ወር በፊት ሁሉም የአእምሮ ክፍሎች ተፈጥረው ያልቃሉ ተብሎ ይታሰባል። በዚህ ሂደት እንግዲህ እኛ ደግሞ በአልትራሳውንዳችን አማካኝነት ከ18ኛ ሳምንት በኋላ ጥቃቅን የሚባሉትን የአእምሮ ክፍሎች ጨምሮ በሙሉ የአእምሮ ስሪቶች እነዚህ ተሰካክተው የሚገኙት የሰው ልጅ አእምሮ የተደራጀው ፓርት በሙሉ በ18ኛ ሳምንት ጀምሮ በብቃት በጥንቃቄ ይታያል። እሱም በትክክል መፈጠሩ ይታወቃል ማለት ነው። ያ ማለት ግን ከመጀመሪያው ከተፈጠረ ጀምሮ ብንከታተለው እነዚህን የአእምሮ ክፍሎች እየተፈጠሩ መሆናቸውን እያደጉ መሆናቸውን ደግሞ በአግባቡ በአልትራሳውንድ አማካኝነት ልናየው እንችላለን። ስለዚህ በአጠቃላይ የአእምሮ ክፍል ስሬት የሚባለው አፈጣጠር የሚባለው ጽንሱ ከመፈጠሩ ጀምሮ አብሮ የሚካሄድ ፕሮሰስ ነው ማለት ነው። እንግዲህ አእምሮውን ስንመለከት በአልትራሳውንድ አማካኝነት የአእምሮ ተፈጥሯዊ ሁኔታዎችን በደንብ የምናውቀው አሁን ያነሳናቸው የአእምሮ ስሪቶች በትክክል መሆናቸውን ማየት እንችላለን ማለት ነው። አእምሮውን 18ኛ ሳምንት ላይ አናቶሚክ ሰርቬይ እንሰራለን፣ የመጀመሪያ ዙር ማለት ነው። አናቶሚክ ሰርቬይ ማለት የልጁን የአእምሮ እነዚህን ያነሳናቸውን ትክክለኛ የአእምሮ ክፍሎች በጥንቃቄ ማየት ማለት ነው። ከዛ ቀጥለን ደግሞ በክትትል ሂደት የአእምሮውን የጭንቅላቱን ጠቅላላ ሳይዝ እንለካለን። እሱን እየለካን 9 ወር ድረስ እንከታተላለን። በዛ መሀል አንዳንድ ጊዜ ደግሞ ችግሮች ይኖራሉ። የአእምሮ ችግሮች ሁሌ ሲፈጠር ጀምሮ የሚመጡ ላይሆኑ የሚችሉ 7 ወር ላይ 8 ወር ላይ ሊያጋጥሙ የሚችሉ ሁኔታዎችም ይኖራሉ። እነሱን ደግሞ እንደየሁኔታቸው እንደየመነሻቸው ውስጥ ነው የሚታከሙ ሊኖሩ ይችላሉ። አብዛኛዎቹ ደግሞ ከተወለዱ በኋላ ክትትልና ሕክምና የሚፈልጉ ሆነው የምናገኛቸው ይኖራሉ ማለት ነው። ልክ እንደ ማንኛውም የሰውነት ክፍል የሰው ልጅ አእምሮ ጉዳት ገና ሳይወለድ ጀምሮ ሊመጣ ይችላል። አንድ ሰው ከተወለደ ከዓመታት በኋላ የአእምሮ ችግር ሊያጋጥመው ይችላል። የአእምሮ እጢ ሊኖረው ይችላል። የአእምሮ ካንሰር ሊኖረው ይችላል። አእምሮ ውስጥ የሚመጡ በሽታዎች ሊያጋጥሙት ይችላሉ። ነገር ግን ጽንስ ላይ ስንመጣ ውስጥ እያለ ጽንሱ ሊያጋጥሙ የሚችሉ በርካታ በሽታዎች ይኖራሉ። ከነዚህ ውስጥ ብዙ ዝርዝር ውስጥ መግባት እንችላለን። ግን በአጠቃላይ መንስኤያቸውን ስንመለከት ከጄኔቲክ ኮዝ ነው የምናየው። አንዱን ጄኔቲክስ ማለት ከተፈጥሯዊ ችግር እንደነ ዳውን ሲንድሮም እንደምንላቸው ጽንሱ ሲፈጠር ጀምሮ ከሚኖረው የክሮሞዞማል በሽታዎች ውስጥ የሚዘረዘሩ አብዛኛዎቹ እዛ ውስጥ ይመደባሉ ማለት ነው። እንግዲህ እነዚህ ችግሮች ሲከሰቱ ታዲያ ቀላል የሚባል አለ፣ በቀላሉ የሚታከም አለ፣ እንዲሁም ደግሞ ሊታከሙ የማይችሉ ምናልባት የልጅንም ሕይወት ከተወለደ በኋላ የሚሆን ማህፀን ውስጥም እያለ ቢሆን ሊያጠፉት የሚችሉ ችግሮች ተብለው ሊጠቀሱ ይችላሉ ማለት ነው። በሁለተኛ ደረጃ እኛ ልንቀይራቸው የምንችላቸው መንስኤ የምንላቸው የምናወራ ጥሩ ነው ብዬ አስባለሁ። የጄኔቲክ ችግሮች ወይም በተፈጥሮ የሚመጡ ችግሮችን እኛ በሕክምና የምንቀይራቸው ስለማይሆኑ ማለት ነው። ከዛ ባለፈ ግን ስኳር በሽታ ያለባቸው ሰዎች ለአእምሮ የአፈጣጠር ችግር ሊጋለጡ ይችላሉ። ስኳር ብቻ መኖሩ አይደለም ችግሩ የሚያጋልጣቸው። ረጅም ዓመት የቆየ ስኳር፣ ክትትል የማይደረግለት ስኳር፣ ያልተከታተሉት ስኳር ሲሆን የአእምሮ ችግር ሊያስከትል ይችላል። ከዚህ በተጨማሪ የተለያየ የመድኃኒት አይነቶች አሉ። እናቶች ሊወስዷቸው የሚችሉ የሚታወቁ መድኃኒቶች። በእርግጥ እነዚህ እናቶች ብዙ ጊዜ ችግር አይኖርባቸውም። ለምን? መድኃኒት ይወስዳሉ፣ ሕክምና በጊዜ ይጀምራሉ፣ ይከታተላሉ። እኛ በሕክምና ሙያችን ላይ አብዛኛዎቹን የምናገኛቸው የጄኔቲክ የአፈጣጠር ችግር ተብሎ የሚጠቀሱት ናቸው። ከስኳር ባሻገር የተለያየ መድኃኒቶች የሚወስዱ ሰዎች ደግሞ ከማርገዛቸው በፊት ክትትላቸውን ስለሚጀምሩ መጀመሪያውኑ መድኃኒቱን የሚወስዱት ለተለያየ ህመሞች ስለሆኑ በክትትል ስለማያመልጡ መድኃኒቶችን በመቀየር ወይም በማቋረጥ እርግዝናቸው ላይ አእምሮ ችግር ሳይኖርባቸው እንዲያድጉ ይደረጋል።
ከዚህ በመቀጠል ደግሞ ኢንፌክሽኖች ይባላሉ። ኢንፌክሽን ምክንያት የሚመጡ ኢንፌክሽን ማለት እንግዲህ ቶርች ኢንፌክሽን የምንለው አለ። ከነዛ ውስጥ የሚጠቀሰው አንዱ ሳይቶሜጋሎ ቫይረስ የሚባል አለ፣ ቶክሶፕላዝሞሲስ የሚባል አለ፣ ሲፊሊስ የሚባል አለ። በአብዛኛው ግን በሀገራችንና በዓለም አቀፍ ደረጃ የሚታወቁት ቶክሶፕላዝማና ሳይቶሜጋሎ ቫይረስ የሚባሉ ናቸው። እነዚህ ሁለት በሽታ ኢንፌክሽን አንዱ የቫይረስ አይነት ሲሆን ቶክሶፕላዝሞሲስ ደግሞ ፓራሳይት ነው የሚባለው። ስለዚህ እነዚህ ሁለት በሽታዎች በማህበረሰባችን ውስጥ አሉ። በተለያየ በብዙ ሰው ላይ በሽታ አሉ። እነዚህ በሽታዎች ምልክት ሰውየው ላይ ስለማያሳዩና ክትትል ስለማይደረግላቸው ጽንሱ ላይ ብቻ ችግር ሲያስከትሉ ይስተዋላል ማለት ነው እንደማለት ነው። ቫይረስ ልክ እንደ ማንኛውም ጉንፋን፣ እንደ ኮሮና ቫይረስ፣ እንደ ዚካ ቫይረስ እንደምንላቸው ቫይረሶቹ ነው። ረጅም ዓመት ሰውነት ያሉ ግን ሰውየው ላይ ምልክት አሳይተው አያውቁ። ሳይቶሜጋሎ ቫይረስ የሚባለው አሁን ይሄ ነው። እናትየዋ ላይ ምልክት ሳያሳዩ ልጁ ግን አእምሮ ላይ ጭንቅላቱ ላይ ውሃ እንዲይዝ አሊያም ደግሞ ከዛም አልፎ ችግር እንዲያመጣበት ሲወለድም አደጋ የሚያስከትሉ ሁኔታዎች ይኖራሉ። እነዚህ እናቶች የምንመረምራቸው ታዲያ መች ይመስልሃል? ልጁ ችግር ሲኖርበት ነው ወደ ላቦራቶሪ የምንልካቸው። ይህ በጣም ከባድ ችግር ሲያስከትል እናስተውላለን ማለት ነው። ቶክሶፕላዝሞሲስ የምንለውም በተመሳሳይ መልኩ በማህበረሰብ ውስጥ ኢንፌክሽን ሆኖ ይገኛል። HIV የያዛቸው ሰዎች ላይ ነው ምልክት የምናይበት። እሱ የሰውነት የበሽታ መከላከያ አቅም ዝቅ ሲል በሽታው ትልልቆች ሰዎች ላይም የአእምሮ ችግር ሲያስከትልባቸው ይስተዋላል ማለት ነው። ያ ምልክት ግን ሳይታወቅባቸው ደማቸው ውስጥ እየኖረ የአእምሮ ችግር የአእምሮ ውሃ መያዝ ችግሮችን ሲያስከትል ይስተዋላል ማለት ነው። እነዚህ ሁለት ኢንፌክሽን አይነቶች በእርግጥ አእምሮን ብቻ አይደለም የሚጎዱት። ሆድ ላይም ችግር ያመጣሉ፣ ጉበት ላይም ችግር ያመጣሉ። የተለያዩ ችግሮችን ሲያስከትሉ ይስተዋላል። በዓለም አቀፍ ደረጃ እንደ አንድ ችግር ተቆጥረው በአሁኑ ሰዓት ባደጉት ሀገሮች በጣም በርካታ ጥናቶች እየተካሄዱባቸው ነው ያለው። ወደፊትም በሀገራችን ጥናት ተደርጎ ለውጥ የሚያመጣ ነገር እንጠብቃለን ብዬ አስባለሁ ማለት ነው። ሌላው ደግሞ በሶስተኛ ደረጃ የምንጠቅሰው የመንስኤ አይነት የምንለው ከፎሌት ዴፊሺየንሲ የምንለው ችግር ነው። ፎሌት ዴፊሺየንሲ ማለት ፎሊክ አሲድ የሚባለው ኢንዛይም ኬሚካል ለልጁ መፈጠር በ27ኛው ቀን ላይ የነርቭ ዘንግ መገናኘት ስርዓት ላይ በጣም አስፈላጊ ከሚባሉት ኬሚካሎች ነው። በርካታ ኬሚካሎች ቢኖሩ ማለት ነው። በዛች ቀን ውስጥ ያ ኢንዛይም ካነሰ ወይም ኬሚካል ካነሰ የሚቋረጥ የነርቭ መገናኘት ፕሮሰስ አለ ማለት ነው። በዛ ምክንያት የጀርባ ክፍተት ያጋጥማል። የአእምሮ አለመፈጠር የአእምሮ ቅሉ ክፍሎቹ በትክክል ፊውዝ ሳያደርጉ ስለሚቀሩ ያለመፈጠር ችግሮች ይስተዋላሉ። ይህ እንግዲህ ዋናው የአፈጣጠር ችግር ከብለን ከምንጠቅሰው አደጋ ውስጥ ነው ማለት ነው። እዚህ ላይም እንግዲህ እንዲነሳ የምፈልገው ፎሌት ወይም ፎሊክ አሲድ ዴፊሺየንሲ እጥረት የሚያጋጥማቸው ታዲያ ሰዎችም እንደዚሁ ሞር አሉ የሚታወቁ። አንዱ ችግር የስኳር በሽታ ያለባቸው፣ ሁለተኛ ችግር የተለያየ መድኃኒት የሚወስዱ ሰዎች ፎሌት ዴፊሺየንሲ ወይም ፎሊክ አሲድ እንዲያንስ የሚያደርግ መድኃኒት የሚወስዱ ሰዎች አሉ። ለምሳሌ የካንሰር መድኃኒት እሱን የሚወስዱ ሰዎች፣ እንዲሁም ደግሞ ለአእምሮ ለሚጥል በሽታ እና ለሌሎች የሚወሰዱ መድኃኒቶች አሉ። እነሱን የሚወስዱ ሰዎች፣ ሌሎችም ከፎሊክ አሲድ ጋር ማነስ ጋር ተያይዞ የሚያጋጥማቸው ችግር ሲኖር ቀድመን ፎሊክ አሲድ መጠኑን ከፍ ያለ አድርገን እንዲታከሙ ይደረጋል ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። እስካሁን ባለው ጥናት እንግዲህ ወንዶች ላይ በሚያጋጥም ችግር ጽንሱ ላይ የጽንሱ ላይ የአእምሮ ችግር ላይ ሊያመጣ የሚችል መንስኤ አልተገኘም። እንግዲህ ጽንሱ ላይ የምናያቸው በሶስት መንገድ ነው። አንደኛ በአጋጣሚ ለሕክምና ሲመጡ አልትራሳውንድ በማየት የአእምሮ የተለያየ የአእምሮ ችግሮችን በ10 20 ምናምን አይደሉም፣ ከመቶ በላይ የአእምሮ ችግሮች ናቸው የሚገኙት። ከመቶ በላይ ያሉትን የአእምሮ ችግሮች መለየት ይኖርብናል። ያን የምናውቀው ምንም ምልክት ሳይኖራቸው ለአልትራሳውንድ በሚመጡ ሰዓት በጥንቃቄ የአእምሮውን ውስጥ ክፍል በአልትራሳውንድ ስንመረምር ነው የምናውቀው። በሁለተኛ ደረጃ
እነዚህ ቅድም ያነሳኋቸው ኢንፌክሽን አይነቶች ወይም ደግሞ መንስኤ የሚሆኑ ችግሮች ጽንሱ ላይ ብቻ ሳይሆን ሆድ ላይ የሚያሳዩት ምልክት አላቸው። አንደኛና ዋነኛው ምልክታቸው የአብዛኛው የአእምሮ በሽታዎች የእንሽርት ውሃ መብዛት ይባላል። ሰው በእርግዝና ሰዓት የእንሽርት ውሃ መብዛት ሲያጋጥም ልጁን አእምሮ በጥንቃቄ አልትራሳውንድ ማየት ከሚያስፈልጉ ሁኔታዎች አንዱ እሱ ነው ማለት ነው። በዛ አጋጣሚ የእንሽርት ውሃ መብዛት ሲኖር አንድ እናት ላይ ሁሉም እናቶች እንሽርት ውሃ የበዛባቸው እንሽርት ውሃቸው ለምን እንደበዛ በአልትራሳውንድ መታየት አለበት ማለት ነው። የሚበዛበት ምክንያት በስኳር በሽታ ምክንያት ሊሆን ይችላል። የሚበዛበት ምክንያት ጽንሱ የአእምሮ ወይም የሌላ የሰውነት ክፍል ያፈጣጠር ችግር ሊሆን ይችላል። ሶስተኛው ግን ሁሉም የበዛ ውሃ የበዛ ጽንስ ችግር አለው ማለት ስለማይሆን ኢዲዮፓቲክ ወይም መንስኤው ያልታወቀ የሚባል መኖሩን ማስገንዘብ ያስፈልጋል። ምክንያቱም ይህን ፕሮግራም የሚከታተሉ ሰዎች እንሽርት ውሃዬ ስለበዛ ልጄ አእምሮ ችግር አለበት ብለው እንዳስቡ ተገቢ አይሆንም። ስለዚህ የማይታወቅ መንስኤ የሌለው ጉዳት የማያኖረውም የሚኖር ስለሚኖር ግን እንሽርት ውሃ ከበዛ እንዲመረመር ይደረጋል ማለት ነው። ከዚህ ባለፈ ግን ይህ ችግር በጽንሱ ላይ የሚያጋጥመው የአእምሮ ችግሮች እናትየዋ ላይ ምንም አይነት ምልክት ሊያሳየን አይችልም ማለት ነው። እንግዲህ ማህፀን ውስጥ ያለ ጽንስ የአእምሮ በሽታዎች የአእምሮ ያፈጣጠር አካላዊ ችግሮች ሲያጋጥሙ የሕክምና ሂደቱ በሶስት ይከፈላል። የመጀመሪያው በክትትል የሚጠፋ ብለን የምንጠቅሰዋል። ሳይወለድ በፊትም የሚጠፉ አሉ፣ ተከታትለናቸው የሚጠፉ አሉ። ሁለተኛ ደረጃ እነዛ ምልክት ብለን የጠራናቸው ነገሮች ከሌላ የሰውነት ክፍል ጋር ግንኙነት ቢኖራቸው ከእግር ጋር፣ ከልብ ጋር፣ ከኩላሊት ጋር የተለያየ የሰውነት ክፍል ጋር የሚያዛምድ ያፈጣጠር ችግር ካላቸው ደግሞ ትርጓሜው ይለያያል። እንደዚህ አይነት ኬስ ሲያጋጥመን የጄኔቲክ ቼክአፕ ጄኔቲክ ምርመራ የምናደርግላቸው ሰዎች ልጆች አሉ ማለት ነው። እንግዲህ እነዚህ ልጆች ታዲያ አእምሮ ላይ ያየነው ሶፍት ማርከርስ ወይም ጀስት አእምሮ ላይ ያየነው ምልክት ብቻ ሲሆን ነው ማለት ነው። ይህንን ቼክአፕ አድርገን የጄኔቲክ ምርመራቸው ኖርማል ሆኖ ካገኘን ጽንሱ በቀጠሉ ተጨማሪ ጉዳት የሌለው መሆኑን እንረዳለን። ነገር ግን እነዚህ ያየናቸው ምልክቶች አእምሮ ላይ ችግር የማያመጡ ግን ምልክት ሆነው ከተገኙ ያ የጄኔቲክ በሽታ በሚደረግበት የሕክምና ዘዴ ይታከማሉ ማለት ነው። ሁለተኛ ደረጃ አንዳንድ የአእምሮ ችግሮች ገና አልትራሳውንድ ስናያቸው ልጁ ከተወለደም በኋላ የማያኖረው ልጁ ሲወለድ በህይወት እንዳይኖር የሚያደርጉ ወይም ደግሞ ሕክምና ዓለም ላይ የሌለው ሀገራችን ብቻ ሳይሆን የትኛውም ዓለም ሲኬድ በሕክምና ሊደረስባቸው የማይችል ልጁም ተወልዶ አካላዊም አእምሮአዊም ጉዳት የሚያመጣ ሆኖ የምናገኘው አለ። የዚህን አይነት ኬስ ሲያጋጥመን ታዲያ እናትንም አባትንም አምጥተን ጊዜ ወስደን የፈጀውን ሰዓት ወስደን ተወያይተን ብዙ ጊዜኛ ሐኪሞች እንዲቋረጥ ምክር እንሰጣቸዋለን። ወደዛ አቅጣጫ እንገፋለን። እነሱ ደግሞ እስከ መጨረሻው መጠበቅ ፍላጎቱ ካላቸው መጠበቅ ይችላሉ። ይህን ስንወስን ግን ጥንቃቄ ይፈልጋል። ይህንን ለመወሰን እውቀት፣ ትምህርት ያስፈልጋል። አንድ ጽንስ ይቋረጥ ብለን ለመወሰን በጣም ማወቅ ይኖርብናል። ማናቀው መወሰን ስለማይኖርብን ይሄ እዚህ ላይ ለመድረስ እንግዲህ የአእምሮ ጽንስ ያለ ልጅ አእምሮ አልትራሳውንድ ለማየት ትምህርቱ ማተርናል ኤንድ ፌታል ሜዲሲን ሰብ ስፔሻሊስት ድረስ መማር ያስፈልጋል ማለት ነው። ከዛ በኋላ እነዚህ ልጆች ካየን እንዲታከሙ ይደረጋል። በሶስተኛ ደረጃ ግሩፕ ላይ የምናስቀምጣቸው ማህፀን ውስጥ እያሉ ችግራቸው ከተወለደ በኋላ ወይም ውስጥ እያለ ሕክምና የሚደረግላቸው ውስጥ እያለ ሕክምና የምናደርገው የማህፀን ችግር የጽንስ የአእምሮ ችግር ውስጥ ላይ ደም ከፈሰሰ ብቻ ደም የፈሰሰበት ልጅ ምናልባት 7 ወር ላይ አካባቢ ላይ ቢያጋጥም ደም ልንተካለት እንችላለን። የፈሰሰው ደም ምናልባት መንስኤ ካለው እንፈልጋለን፣ ምርመራዎች እናደርጋለን ናሙና ወስደን። ምናልባት ደግሞ በቀላሉ በእኛ አልትራሳውንድ እይታ በኒድል በመርፌ የምናገኘው ከሆነ እና ያ የፈሰሰው ደም አእምሮ ላይ ጫና እያመጣ ከሆነ ልንቀንሰው የምንችልበት ሁኔታዎችም ሊያጋጥሙ ይችላሉ ማለት ነው። የመጨረሻው ታዲያ ጽንሶች ውስጥ እያሉ በሚኖራቸው ችግር አማካኝነት የአእምሮ ችግራቸው ከተወለዱ በኋላ ወዲያውኑ መታከም የሚያስፈልጋቸው ሲሆን ወይም ደግሞ የአእምሮ የቀዶ ሕክምና ባለሙያዎች እንዲከታተሏቸው የሚያስፈልጉ ሲሆን ደግሞ የሚወለዱበትን ሁኔታዎች አመቻችተን እነዚህ ሐኪሞቹ ጋር እናገናኛቸዋለን ማለት ነው። ማህፀን ውስጥ ያለውን ጽንስ ለማቋረጥ የመወሰን ፋይናል የመጨረሻ ወሳኙ አካል ባለቤቶቹ ናቸው፣ ሐኪሞቻችን። እኛ ሐኪሞቹ አይደለንም። እኛ ሐኪሞቹ የምናደርገው ባለን የመጨረሻ እውቀት የምናማክረውን ባለሙያ ካለ አማክረን ሳይንሱን በደንብ አይተን የማናውቀውን ጠይቀን በደንብ መርምረን
ማስረጃችን ልጁ ሲወለድ በትክክል ለመኖር የማያስችለው አደጋ ላይ እንዳለ ሆኖ ካወቅነ እንዳቋርጡ ምክራችን እናስቀምጣለን። እንዳቋርጡ እናስገድድም፣ ግን ምክር እናስቀምጣለን። ያ ምክራችንን ደግሞ ስናስቀምጥ እኛም ሰው እንደመሆናችን በጥበብ በሙያ ነው እንጂ አቋርጡት ብለን አንጮህባቸውም። ተጎድተዋል፣ ያሳዝናሉ። በዝነት በጣም በኮምፓሽኔት በሆነ ኬር አድርገን ውሳኔዎችን እንወስናለን። ብዙ ጊዜ በዛ ደረጃ ስንሄድ የሚያጋጥመን ችግር የለም። ከባድ የሚሆንብን ውሳኔ ግን ልጁ ከተወለደ በኋላ ችግር ይኖረዋል። ያ ችግር ግን 100% አይደለም። ለምሳሌ የአእምሮ ችግር ይኖርበታል፣ የሚጥል በሽታ ይኖረዋል፣ የአእምሮ ዘገምተኛ ሊሆን ይችላል። ግን 100% አያጋጥመውም። ታዲያ በዚህ ሁኔታ ላይ ስንሆን ዳይለማ ውስጥ እንገባለን። እናቋርጠው ይሻላል ወይስ ደግሞ ብንቀጥል ይሻላል? ምናልባት ይሄ ልጅ ሲያድግ በኋላ የአእምሮ ችግሩ ለክፉ አደጋ የማይጥለው የሚጥል በሽታ ብቻ አጋጥሞ ሚቶ ቢሆንሳ ብለን እናስባለን። በሁለተኛ ደረጃ ደግሞ ምናልባት ያ ልጅ ተወልዶ የአእምሮ ችግሩ ቤተሰቦቻቸውን ጠቅላላ የሚጎዳቸው የሚረብሻቸው፣ እሱን ለማሳከም ብዙ ተቸግረውም ለውጥ የማያመጡበት ሆኖ ቢገኝስ የምንለው የሚያጋጥሙ ሁኔታዎች ይኖራሉ። በዚህ ሂደት ነው እንግዲህ ተቀምጠን ተመካክረን መጨረሻውን እልባት ለመወሰን ግን ከወላጆች የቀደመ ማንም ሰው አይኖርም ማለት ነው። አንጎል የአእምሮ የልጅ በማህፀን ውስጥ ያለ ጽንስ አእምሮ ጤነኛ ሆኖ እንዲያድግ ከሚደረጉ ሁኔታዎች አንዱ መንስኤው ማከም ነው። መንስኤዎቹ ውስጥ የጠቀስናቸው ዋነኛው የፎሌት ዴፊሽንሲ ብለናል። ፎሊክ አሲድ ለኖርማል ሰዎች እርግዝናቸው ቀደም ብሎ 400 ማይክሮግራም፣ ያ ማለት የትኛውን ቫይታሚን ውስጥ ያለው ፎሊክ አሲድ ማለት ነው። ይሄ ለሁሉም እርግዝና ላይ ላሉ ሰዎች ወይም ከእርግዝናቸው ውስጥ የሚወሰድ ማለት ነው። በሚሊግራም ሲጠቀስ 0.4 ሚሊግራም ነው። መጠኑ ይለያያል። በየሰፈሩ ፎሊክ አሲድ ተብሎ የሚሸጠው 5 ሚሊግራሙን አይደለም። እነዛ 5 ሚሊግራም የሚሸጠው ፋርማሲ ሐኪም ሳያዝላቸው የሚሸጡት ፎሊክ አሲድ የሚባለው ሰዎች ደግሞ የተወሰኑት ሰዎች ናቸው። እነሱም የስኳር በሽታ ያላቸው፣ ፎሊክ አሲድ ማነስን መድኃኒት ሲወስዱ መንስኤ የሚያመጣባቸው፣ እንዲሁም ደግሞ ከዚህ በፊት ፎሌት ዴፊሽንሲ ገጥሟቸው የአእምሮ ችግሩ በፎሊክ አሲድ መሆኑ የተረጋገጠ፣ ለነዚህ ለተመረጡ ሰዎች ታዲያ ከፍ ያለ ፎሊክ አሲድ ወይም 4 ሚሊግራም በላይ የሚሆን እኛ ሀገር ላይ ያለው 5 ሚሊግራም ፎሊክ አሲድ ፐር ዴይ በቀን እንዲወስዱ እንመክራለን። በሁለተኛ ደረጃ የተለያየ በሽታ ያላቸው እናቶች ስኳር በሽታ ሊሆን ይችላል፣ ሌሎች ታይሮይድ የእንቅርት በሽታዎች ሊሆኑ ይችላሉ። ሌሎች በሽታዎችም ያላቸው ሰዎች በክትትላቸው ሂደት ለማርገዝ እቅድ ሲያወጡ ሐኪማቸው ጋር ሄደው እኔ አሁን የማርገዝ ፕሮግራም አለኝ መቼ ነው ማረግዘው ብለው ማማከር አለባቸው። የተለያየ መድኃኒት የሚወስዱ ሰዎችም በእንደዚሁ ሁኔታ የመድኃኒት አይነታቸውን እዚህ መዘርዘር ግድ ላይሆን ስለሚችል ለሁሉም ኬዝ ለአእምሮ ብቻም አይደለም ለልብም አይደለም ለተለያየ የሰውነት ክፍል ኬዞች በአጠቃላይ የሚወስዷቸውን መድኃኒቶች ሐኪማቸው ጋር ወስደው አሁን እርግዝና ፈልጋለሁ መድኃኒቱ ምንድነው ማደርገው ብለው ያማክራሉ። አማራጭ እንዳለ ማወቅ አለባቸው ማለት ነው። በመጨረሻ ደረጃ ከዚህ ቀደም የአእምሮ ችግር ያለው ልጅ የወለዱ እናቶች እንደዚሁ ተደጋጋሚነት ሊኖራቸው የሚችሉ ሁኔታዎች ስለሚኖሩ ቀድመው ሐኪማቸው ማማከር፣ የበፊቱን ኬዛቸውን የመጀመሪያ ኬዝ ሕክምና ላይ ባደረጉበት ሂደት በቂ መረጃና ኢንፎርሜሽን መያዝ፣ እነዚህም በማድረግ ቀጥሎ ደግሞ በእርግዝናቸው ቅድም እንዳነሳሁት ከ11ኛ ሳምንታቸው ጀምሮ ጽንሱን በጥንቃቄና በአግባቡ መከታተል የተሻለ ውጤት ይኖረዋል ማለት ነው። በአጠቃላይ የምናወራው ነገር በማጠቃለያ የምናገረው ታካሚዎች በእርግዝናቸው ጊዜ ክትትል ማድረግ እንዳይዘነጉ ምክር አስተላልፋለሁ። ለምን ከዘገየ በኋላ የምናውቃቸው ችግሮች ጽንሱንም ላይ የምናደርገው የሕክምና ሂደት የተዛባና ትክክለኛ የማይሆንበት ሂደት ይጨምራል። ችግሩንም ለማወቅ እንቸገራለን። ስለዚህ እናቶች በእርግዝናቸው ሰዓት እርግዝናቸውን ባወቁ በማንኛውም ጊዜ ክትትል እንዲያደርጉ እንመክራለን። አመሰግናለሁ። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ መልካም ጊዜ